አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ አህለን በሉኝ። እኔ የአርፋጅ ግን ብትቀጡኝ ሁሉ ጊዜ እቀጣለሁ ማለት ነው። የምር ነው የምላችሁ። የአርፋጅ ብትቀጣ ምንም አንድ ቀን እንኳን ራይት የምሆንበት ቀን ይኖር አይመስለኝም። በነገራችን ላይ ችግር የለውም በሉኝ እሺ። ምክንያቱም የልጅን ነገር፣ የቤትን ነገር፣ የጎጆን ነገር፣ የቢዚ መሆንን ነገር እኛ ሴቶች ካልተባበርንና ካልተረዳዳን ካልተዋወቅ ማንም አያውቅልንም አይደል? እና እንደዛ ነው እላችኋለሁ። ሀዋይቦችዬ እንዴት ናችሁ? ደህና ናችሁ አይደል? ከኔ ጋር ለሁላችሁ አልሐምዱሊላህ። ጾመኞችስ ጾም እንዴት አረጋችሁ እላችኋለሁኝ። በነገራችን ላይ ኢንሻአላህ አረፋን አላህ ጋራ ደግሞ በሰላም የምናሳልፍ አላህ ያድርገን ማለት ነው። አረፋ እየመጣ ነው። ማታ በላይቭ እስኪ ከተመቸኝ ይገባለሁኝ ዳቦ ቆሎ ስቆርጥ ማለት ነው። እስቲ ግቢ የምትሉኝ ላይክ እሺ፣ እና ትዝታ ያለባችሁ ግቢልን የምትሉ እናንተን እያወራሁ ዳቦ ቆሎ መቁረጥ እችላለሁ ማለት ነው። እና እንደዛ ነው እላችኋለሁ ሀባይቦችዬ። በነገራችን ላይ ዱአ አድርጉ፣ ደግሞ ወላሂ በጣም ዱአ አድርጉ። ውሃ ቀዴታ ጠዋት ሱብሂ ያርኩኝ፣ አሁን ደግሞ መልሼ ደግሞ ውሃ ቀዴታ ልሄድ ነው ማለት ነው። ባለጋሪ ደግሞ ያው እኛ ካልቀዳንላቸው እነሱ መቅዳት አይችሉም። ወረፋ ይዘው ተቀምጠው ጊዜያቸውን ለማጣጣት ቀርተን ነው ይዘውልን እንዲሄዱ ማድረግ የምንችለው ማለት ነው። እና ይሄንን ይመስላል ሀባይቦችዬ። በነገራችን ላይ አስቸጋሪ ነው የውሃ ነገር፣ ወላሂ አስቸጋሪ ነው በጣም። አረፋ እንደመሆኑ አኳያ አንድ ጀሪካ፣ ሁለት ጀሪካ፣ ሶስት ጀሪካ አይበቃንም። ልብስ እናጥባለን፣ እንደገና ደግሞ ቡፌ እንወለውላለን፣ እቃ እናጥባለን። መልሰን ደግሞ ለራሳችን ደግሞ መተጣጠቢያ ሲባል በጣም አይበቃም ማለት ነው። ይሄን ያህል ተገለጥኩላችሁ። የሽግርን ጉዳይ ይበቃችኋል ማለት ነው። አብዛኛውኑ ሽግር ነው ሰውን ሊያስመንን የደረሰውና ማለት ነው። እና ቪዲዮ ቫይራል እየወጣ አይደለም። የምር ነው የምላችሁ። እስቲ ቅር ያላችሁን እስቲ ንገሩ። ምንድነው ቅር ያላ? እስቲ ሹክ በሉ። ስለዚህችም በዚህችም ሹክ በሉኝማ። አሁን ለምሳሌ እውነት ልንገራችሁ፣ ያኔ በአካባቢያችን ላይ አሁን ትናንትና ያገለጽኩላችሁ ገለጻዎች በቃ እነዛ ነገሮች እይታ እንዲኖራቸው ብዙ ነገር እንዲያገኙ ማንኛችሁ ናቸው ተቀባይነት ያላቸውን እንደገና ደግሞ ወደ ቀረጻውም መንገድ የምንሄደው የእናንተን ድጋፍ ሳገኝ ነው ብያችኋለሁኝ። የእናንተ ድጋፋችሁ አይለየኝ። በነገራችን ላይ ኦቨር አድርሱ፣ ስለብዙ ሰው አድርሱ ትላችኋለሁኝ። ሁለተኛው መስፈርት ደግሞ የመጣሁበት እህቴ የጠየቀችኝን ጥያቄ ነው። በዛኛው ቻናሌ ደግሞ ተደጋጋሚ እጠይቃለሁኝ ማለት ነው። ተደጋጋሚ ስጠይቅ ያንን ተደጋጋሚ ያልመለስኩትን ምላሽ ዛሬ ልመልስላችሁ ነው የመጣሁት ማለት ነው። እሱ ምንድነው መሰላችሁ ጥያቄ ንግድ እህል ስራ እስከ ስንት ሺህ ብር ይፈጃል? ልመጣ ነበር ወደ ሀገር አለች እህቴ ማለት ነው። ኢንሻአላህ አህለን ብያለሁኝ። አላህ በሰላም ያምጣሽ ልሻለሁ የኔ ውድዋ። አላህ ደግሞ ለሀገርሽ በቅተሽ ለመስራት ደግሞ ከጎንሽ ነኝ አላህ ጋራ። መጀመሪያ ያለህ ነው። ሁለተኛ ነገር ደግሞ እዚህም መጣችሁ ስራ ልንጀምር ነው እንዴት እንሁን፣ በንግድ ዙሪያ በፍቃድ ዙሪያ በተለያዩ ነገሮች ብትጠይቁኝ ከጎናችሁ ነኝ ብያችኋለሁ። አሁንም ከጎናችሁ ነኝ ማለት ነው። ኢንሻአላህ አንለያይም ማለት ነው። በነገራችን ላይ እውነቷን ነው፣ ልክ ናት ይሄን መጠየቋ ማለት ነው። የንግድ ፍቃድ ዘርፎች ሁለት ነገሮች ናቸው። ሁለት ነገሮች ስልሽ ችርቻሮ አለ፣ ጅልሚያ አለ። ለምሳሌ ጅልሚያ የሚባለው ችርቻሮ፣ ጅልሚያ የሚባለው ንግድ ፍቃድ ስታወጭ መጀመሪያው ነው ማለት ነው። ሀና ለ የሚባል አለ በፍቃዱ ላይ በመሰረቱ ለ የሚባለው ዝቅተኛ ነው፣ ሀ የሚባለው ከፍተኛ ነው። ሀ ለመግባት ብርሽ ትንሽ ያስፈልገዋል፣ ጠቀም ያለ ብር ያስፈልገዋል ማለት ነው። ደህና ብር ካለሽ በሀ ደረጃ ትሰሪያለሽ፣ ደሴ መጫን ትችያለሽ። የችርቻሮ ግብሩ አነስተኛ ነው፣ የጅልሚያ ግብሩ ደግሞ ከፍተኛ ነው። ገባችሁ ሁላችሁም በቃ። እና እንደዛ ነው እላችኋለሁ። በነገራችን ላይ ዝናብ እየጣለ ነው፣ እየተንኳኳ ነው። ውሃም ልገድብ ትንሽ ለንግዱ አልግለጽላችሁና እና ይሄንን ይመስላል ያለውን ነገር ደግሞ እነግራችኋለሁ ማለት ነው እዛው። ሁለተኛ ነገር ደግሞ በሌላም ዘርፍ ልስራ ብለሽ ካልሽ በወረዳችን ላይ ኤሌክትሮኒክ እቃዎች የሉ፣ አክሲዮኖች ግን ያለቁ አሉ። እዛው
እና አክሲዮኖች ያለቋሉ። እነዛ አክሲዮኖች ላይ የንግድ ፍቃድሽን በእህል ብቻ ሳይሆን በዛም ዘርፍ መስራት ትችላለሽ። ተሳታፊነት ነው የሌሉ ነገሮችን ለመስራት ማለት ነው። እና ይሄንን ይመስላል። ሌላ የምትጠይቁ ጥያቄ ካላችሁ ጠይቁኝ ብያላችኋለሁኝ፣ እመልስላችኋለሁኝ ኢንሻአላህ። ያለውን ነገር ደግሞ እኔ ከጎናችሁ ነኝ። ነገም ዛሬም ከነገ ወዲያ መቼም አልለያችሁም፣ አትለዩኝ እላችኋለሁኝ። ሀሳባችሁ ያጽናናኛል፣ ሀሳባችሁ ድጋፍ ይመስለኛል። ላይክ ሼር በምታረጉ ሰዓት ሞራል ይኖረኛል። ሞራል ስጡኝ። እኔ ለእናንተ ከጎናችሁ ነኝ። ያላችሁትን ነገር ያለባችሁን ሀሳብ ግለጹልኝ እላችኋለሁኝ። ዝናቡ የተንኳኳ ስለሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ።